የአላህን ትእዛዝ ካከበርን ሙሉ ለሙሉ እንደዚህ በስጋችን ገነት ገብተን ትዳር እንይዛለን ማለት ነው። በስልምና አስተምሮ። ስለዚህ ምንም ችግር የለውም። ልክ ምድር ላይ እንዳለ ሁሉ እዛም አለ ማለት ነው ሀሳቡ። እንደ ምድሩ ግን አይደለም። እንደ ምድሩ ሳይሆን ጀነት ውስጥ አላህ ስብሐነ ወተዓላ ጀነት ውስጥ ያለው ከምድር ጋር እንደማይመሳሰል ተናግሯል። ለምሳሌ ጀነት ውስጥ መብላት መጠጣት አለ ብሏን አምላካችን አለ። ግን የምድሩን አይመሳሰልም። መግባት መጋባት የሚባለው በተመሳሳይ እንደ ምድሩ አይደለም። ስለዚህ አሁን ስለዚህ ውስጥ እንትኑ ላይ እንዳየሁት በቃ ሴቶችም ሆኑ ሁሉም ነገር ከዚህ ተሽሎ እንደሚቀርቡ ነው አሁን እኔ የተገነዘብኩት እና እንደዛ በሰማይም አለ ማለት ነው። እኔ በጣም ለመረዳት ፈልጌ ነው። እና መጋባት አለ። መጋባት ክልክል ነው የሚል ሃይማኖት አካል የለም ብዬ አስባለሁ። ክርስትና ማይሄዱ የሚፈልቅደን እንደዚህ እንዴት በስጋ መነሳት ይቻላል? እዛ ለምሳሌ አሁን እኛ አፈር ነን። አሁን እኛ ስንፈጠር አዳምን ይሆናል በመጽሐፍ ቅዱስ ስንማር አፈር ነው እግዚአብሔር የሚያዘጋጀን እኛን የሰው ልጆች ይሰራል እና አፈር እዚሁ ስንሞት እዚሁ ነው የሚቀረው፣ በስብሶ ነው የሚቀረው እንጂ ነፍሳችን ናት ወደ ፈጣሪ የምትሄደው። እና በምን አይነት ሂሳብ ነው እንግዲህ እዛ ሂደን በስጋ መገለጥ የምንችለው? እና እችን እንዳታሰች ትንሣኤ የሚባለው እኮ በስጋ መነሳት እኮ ነው። አሁን እንዳልከው ወደ አፈርነት ነው። አንዴ ልጠይቅ ልጨርስሽ። አሁን እንዳልከው ወደ አፈርነት ነው የምንቀየር። አሁን ስንሞት አፈር እንሆናለን። ነፍሳችን ደግሞ በርዘኽ ዓለም የሚባል አለ በእስልምና ማለት ግዶ የሚባል እስከ ትንሣኤ ቀን ወይም እስከ መቀስቀሻው ቀን ድረስ የምንቆይበት በዛ እንቆያለን። ግን የትንሣኤ ቀን ግን አሁን እስከሚ ፍጻሜ ላይ ግን ሁላችንም እንቀሰቀሳለን። በአካላችን ማለት ነው። በአካላችን እንቀሰቀሳለን። መጨረሻ ላይ አሁን አይደለም። አሁንማ ሁላችንም ወደ አፈርነት ነው የምንቀየው፣ አፈር እንሆናለን። ነገር ግን በኋላ ላይ ግን መጀመሪያ የፈጠረን አምላክ በመቀስቀስም ላይ ቻይ ነው። ለዛ ነው አላህ ሱብሓነሁ ወተዓላ በመቀስቀስ ውስጥ በመጠራጠር ውስጥ ብትሆኑ መጀመሪያ አፈጣጠራችሁን ተመልከቱ እያለ የሚናገረው። አላህ ሱብሓነሁ ወተዓላ ያስገኘን ከኢምንት ነው ከስፐርም ሴል በጣም ትንሽ ከሆነች ውሃ ነው ያስገኘው። ሲቀሰቅሰንም ከዛ ልጨርስ ሀሳቤ ልጨርስ እና ከዛ ያልገባን ትጠይቀኛለህ። ምንድነው አላህ ሱብሓነሁ ወተዓላ በዚህ ነገር ላይ ቻይ ነው። አንድ ሰው ይነሳን ብለን የምናስበው በነፍሱም በስጋውም ነው ብለን የምናስበው። ትንሣኤ የሚባለውም ሲጀመር አንድ ሰው ትንሣኤ ሙታን የሚባለው ሲጀመር በክርስትናውም በእስልምናውም በአይሁድም ትንሣኤ ሙታን የሚባለው በስጋም በመንፈስም ነው የምንነሳው። ግን አሁን እሳ ከተባለ በክርስትናው እንደዛ አይደለም። ጨርሽሽ በክርስትና ማለት አሁን በመጨረሻ እሱ የፍጻሜ የሚመጣ ነው። ያኔ እኛ እኮ ስለ ፍጻሜ እኮ ነው እኛም እያወራን ያለን። አረ ከዛ በፊት ነው እንጂ አሁን እኮ አስተምሮት አሁን እናንተ እንደተገነዘብኩት ከሆነ ከፍጻሜ በፊት የሰው ልጅ እንደሞተ በጀነት ውስጥ እንደዛ አይደለም አይደለም፣ እንደዛ አይደለም። ጀነት የሚባለው ሲጀመር ልክ ጀነትና ጀሀነም የሚባለው ሲጀመር ከትንሣኤ በኋላ እኮ ነው እንጂ ሰው ልጅ አሁን አንቺ ስትሞቼ ነው የምትሄጂው። አሁንማ ከሞትኩ የሚሄደው በርዘኽ የሚባል አለ። የቀብር ህይወት ማለት ነው። የቀብር ህይወት ወይም ደግሞ የበርዘኽ ህይወት የበርዘኽ ህይወት ወይም የቀብር ህይወት የሚባል አለ። እስከምንቀሰቀስበት ድረስ የምንቆይበት ማለት ነው። ወይም እስከ ትንሣኤ ቀን የምንቆይበት ነፍስ የሚባለው ነገር ነፍስ የምትባለውን ነገር የምትቆይበት አለ። እንደዚሁም ደግሞ ስጋም እንደዚሁ ቅጣት የሚባለው ነገር ራሱ ይኖራል ቀብር ውስጥ ማለት ነው። ገብቷል። ነገር ግን ይሄ ስጋችን አሁን የምናየው ስጋ ግን ወደ አፈር ይቀየራል፣ ወደ አፈር ይቀየራል። ግን የትንሣኤ ቀንሳ ከዛ በኋላ ከተቀሰቀስም በኋላ ነው። ጀነት ጀሀነም የሚባለው ያለው ከተቀሰቀስም በኋላ ነው እንጂ አሁን አይደለም። አሁን እሳ ከተባለ አሁን እስከምንቀሰቀስበት ድረስ የምንቆይበት በርዘኽ አለ። ከጀነት አሁን ለምሳሌ አማኝ ከሆነ ከጀነት የሆነ ኒዓም ይመጣለታል፣ ምንጣፍ፣ እንደዚህ አይነት ነገራቶች እስከሚቀሰቀስበት ድረስ የሚቆይበት አለ። ነገር ግን ይሄ ማግባት፣ መጋባት፣ መብላት፣ መጠጣት የሚባለው ነገር መቼ ነው? ከትንሣኤ ቀን በኋላ የሰው ልጅ በቃ ተፈርዶ ጀነት ግቡ የተባሉ ጀነት ሲገቡ፣ ጀሀነም ግቡ የተባሉ ጀሀነም ሲገቡ፣ ቅጣት የሚባለው ነገር የጀሀነም ቅጣት የሚባለው ነገር የጀነት ጸጋ የሚባለው ነገር ከዛ በኋላ ነው የሚመጣው ማለት ነው። ተረሽ አሁን እኔ እንደተረዳሁት ከሆነ ሀሳብሽን
የሰው ልጅ ከስፐርም ነው የሚፈጠረው ብልሻል እና እሱን ሁላችንም እናውቀዋለን። ግን ከዛ በፊት የሰው ልጅ አዳምና ሔዋን ይባላሉ። በእናንተ አዳምና እንደሚባላል በስለምለው እና እነሱ የተፈጠሩበት ከአፈር እንደሆነ ነው መጀመሪያ ላይ ሀሳቡን ያነሳሁት እና ከዛ በኋላ ሌሎች እኛ የተፈጠርነው እንዳልሽው ከስፐርም ነው፣ ችግር የለውም ከሴትና ከወንድ የተፈጠርናል። ግን መነሻው ግን እንደዛ ቢሆንም ግን የሰው ልጅ ከየት ነው የተፈጠረው ሲባል ከአፈር ነው ይባላል። ብዙ በእኛውም ብዙ ነገሮች አሉ በዘረዝርልሽ እና ከአራት ባህሪያቶች ነው እና እነሱን ተውና ስለኛ የእናንተን አሁን እንዳልሽው ከሆነ የሰው ልጅ ሲሞት ገነትም ጀነትም እንደማይገባ ምንድነው የሚባለው ሲኦል እንደማይገባ ነው ያልሽ ጀሃነም እንደሚቆዩ ነው እና ያ የሚቆዩበት ቦታ አንድም በስጋ ያለው ስጋ ፈራሽ እንደሆነ አውጥሽኛል። ነፍስ ግን ትቆያለች ብለሽኛል እና የት እንደምትቆይ እናልገባኝ ማለት ገነት ካልገባች ጀሃነም ካልገባች በርዘኽ የሚባል ዓለም አለ። አሁን በርዘኽ ማለት ግርዶ ማለት ነው። ለዛ ነው አላህ ሱብሓነሁ ወተዓላ እስከ መቀስቀሻው ቀን ድረስ ግርዶ አለ ይላል አላህ ሱብሓነሁ ወተዓላ። ያን አማኝ ከሆነ ከመሞታችን ጀምሮ ላሳይክ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ይሄን አንድ ሰው ሲሞት ይጠየቃል። ጥያቄ የሚጠየቀው ምንድን ነው? መረቡ ጌታ ማን ነው ይባላል። ነብይህ ማን ነው ይባላል። እንደዚሁም ደግሞ ሃይማኖትህ ምንድን ነው ተብሎ ይጠየቃል። ሙስሊም ከሆነ አማኝ ከሆነ በዚህ በምድር ላይ ትክክለኛ አማኝ ከሆነ ትክክለኛው መልስ ይመልሳል። ለምሳሌ ዲኔ ሃይማኖቴ እስልምና ነው፣ ጌታዬ ደግሞ አላህ ነው፣ ነብዬ ደግሞ ያ ወደ እኔ የተላከው ብሎ ነብዩን በዘመኑ የተላከውን ነብይ ይገልጻል። ለምሳሌ ኑህ ከሆነ ኑህ ነው፣ ነቢይ ሙሐመድ ከሆነ ነቢይ ሙሐመድ፣ ነቢይ ኢሳ ከሆነ ኢሳ እያለ ይመልሳል። ከዛ በኋላ ምን ይደረጋል? አላህ ስብሐነ ተዓላ ትክክለኛ አማኝ መልስ በትክክል ከመለሰ አላህ ስብሐነ ተዓላ ከጀነት የሆነ ጸጋን ያመጣለታል። ገብቷል? ጀነት ይከፈትለታል። እንደውም በጣም ደስ የምትል ነፍስ ትሆናለች ነፍሱ። ከዛ እስከሚቀሰቀስበት ቀን ድረስ ቅያማን አቁማት ጌቴ እያለ እየተመኘ እስከሚቀሰቀስበት ቀን ድረስ በድሎት እስከ ትንሣኤ ቀን ይቆያል። ግልጽ ነው። በርዘኽ በሚባል ዓለም ውስጥ ከዛ በኋላ ደግሞ ከሀዲ ከሆነ ሳ ከተባለ ከሀዲ የሚባለው ደግሞ እንደዚሁ ይጠየቃል። ይሄ የተጠየቀውን ጥያቄ ጌታ ማን ነው፣ ዲንህ ምንድን ነው፣ ነቢይ ማን ነው ተብሎ ይህንን ነገር በትክክል አይመልስም። ሀሀ ላአድሪ ወይም አላቅም የሚል መልስ ነው የሚመልሰው። ከዛ ያለ መልእክተኛ ዐለይሂ ሰላቱ ወሰላም እንደተናገሩት ከጀሃነም በሆነ መዶሻ ይመታል። ከዛ ከሰዎችና ከጅኖች ውጭ ያሉት በአጠቃላይ የሚሰሙት የሆነን ጩኸት ይጮኋል። በጣም እየተሰቃየ እስከ ትንሣኤ ቀን ይቆያል ማለት ነው። ከዚያ ከትንሣኤ ቀን በኋላ ከፊሉ የጀነት ከፊሉ የእሳት ይባላል። ፍርድ ከተፈረደ በኋላ 50 ሺህ ዓመት መቆም አለ። በጣም ብዙ ሂደት አሉ። በአንዴ ዝም ብለን ጀነት ጀሃነም አይገባም። ከዛ በኋላ እነዚያን ሂደቶች ከጨረሰ በኋላ ትንሣኤ ከተቀሰቀስን በኋላ ማለት ነው። ከዛ በኋላ ነው ጀነት ጀሃነም የሚባለው ነው የሚገባው እንጂ እስከዛ ድረስ ከተባለ እስከዛ ድረስ እንዳልኩ በርዘኽ የሚባል ወይም ግርዶ የሚባል ቦታ ላይ ነው እንትን ይሄ አማኙም ከሃዲውም የሚኖረው። ግን የአማኞችና የከሃዲያኖች መኖሪያ ግን ይለያል። በርዘኽ ውስጥ ቢሆንም የከሃዲያኖች መኖሪያ በጣም የሚሰቃዩበት ቦታ ነው። የጀነቱ ሙስሊሞች መኖሪያ ደግሞ በጣም በድሎት የሚኖሩበት ቦታ ነው ቦታው ማለት ነው። ስለዚህ ይሄ በድሎት የሚኖሩበት እና ገነት የምትይው ምንድን ነው ልዩነቱ? ገነት የሚባለው ከትንሣኤ ቀን በኋላ የሚባለው ነገር በጣም አላህ ሱብሓነሁ ወተዓላ ብዙ ድሎቶችን ያስቀምጣል። አይን አይቶት የማያውቀው፣ ጆሮ ሰምቶት የማያውቀው፣ በልቡል ብሎ የማያውቀውን ነገር ያዘጋጀበት ቦታ ነው ጀነት የሚባለው ነገር አላህ ሱብሓነሁ ወተዓላ የማን የእሷ ነው? የእኔ የተቋረጠ ተቋርጠሻል። አሁን መጥተሻል። እሺ ጀነት የሚባለው ነገር አይን አይቶት የማያውቀው ጆሮ ሰምቶት የማያውቀው በልብ ውስጥ ውል ብሎ የማያውቀው ያለበት አላህ ስብሐነ ተዓላ የምናይበት መልእክተኞችን የምናገኝበት ብቻ አላህ ስብሐነ ተዓላ ለምእመናን በሮች ያዘጋጀበት ምርጥ ምርጥ ነገራቶችን ያዘጋጀበት ቦታ ነው። አላህ ስብሐነ ተዓላ በስሮች ወንዞች የሚፈሱበት ጀነቶች እንዳሉ፣ እንደዚሁም ደግሞ ገስሮች እንዳሉ፣ በጣም ምርጥ ምርጥ ነገራቶች እንዳሉ፣ እንደዚሁም ማግባት፣ መጋባት፣ መብላት፣ መጠጣት የሚባሉት ነገራቶች ራሱ እንደ ምድሩ ሳይሆን የጀነት የተዘጋጁ ነገራቶች እንዳሉ አላህ ስብሐነ ተዓላ የገለጸበት ቦታ ነው። ስለዚህ ልክ አንቺ አሁን እንደዚሁ ባለሽው አቋም ባለሽው አቋም ያው ብዙ ስለቆየው ነው እና በመሀል እንዳልገባብሽ ብዬ ነው ማለት ብዙ የምታንሻቸው ብዙ ያነሳሻቸው ነገሮች አሉ። ግን መጠየቅ እየፈለግኩ ነው በመሀል እንዳላቋረጥ ስለቆየሁት እና ምንድልሽ ነው ለምሳሌ አንቺ በአካል እንደዚሁ እንዳለሽ አሁን ዛሬ አንቺ ሙሉ አካልሽ ቀጥታ ሄድ ምናምን ጥሩ ነገር ከሰራሽ ገነት ወደሚባል አሁን ከተንሳይ ምናምን በኋላ እንዳልሽው ስገቢ ግን ያው ምድራዊ እንደምትኖር ይሁን እንጂ
አኗኗርሽ የተለየ ጥሩ ነገሮች አሁን ለምሳሌ ለሴት ልጅ ወንድ እንደሚዘጋጅ አልሰማሁም። በእርግጥ አለ እንደዛ እና እንደዛ ከሆነ ብዙ እየሰማህ ነበር። የመለሰችልህ ቀጥታ ከምድራዊ ህይወት ጋር ለማመሳሰል ደጋግመህ እየደከም እንደ ሐዲስ ነገር እሺ፣ ከምድራዊ ህይወት ጋር አይመሳሰልም። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲስ አልቁድሲ أعدت لعبادي الصالحين في الجنة أو أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. الله سبحانه وتعالى حديث القدس لا يسلى جنة سناقر من هنا እኔ በገነት ለባሪያዎች ጸጋን አዘጋጅቼላቸዋለሁ። አይን አይታው የማታውቀው ማንኛውም ምድር ላይ ያየኸውን አይመስልም። ጆሮ ሰምታው የማታውቀው ማንኛውም ምድር ላይ የሰማኸውን አይመስልም። ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ ልብ ላይ እንደው ቤት ነው ታዲያ ሴት ወንድ ይመርጣል እንዴ? ሴቶች ወንዶች አለ ለሴቶች ገነት ይገባሉ የሚላለው መጽሐፍ ቅዱስ ላይ። እሺ በስርዓታችን ንገር። እንደዛ ከሆነ አሁን እና ሀሳብ ከሆነ እኛ እንድል እያስገደድከኝ ነው ማለት ነው አይደል? አዳምጥ። ሴቶች ገነት ይገባሉ የሚላለው ወይ ቁርአን ላይ እኔ ቃል በቃል እሰጥሃለሁ ሴቶች ገነት እንደሚገቡ። ሴቶች ገነት ይገባሉ በመሰረቱ ሙስሊምና ነው እንጂ ከፋፍሎ የሚያስተምረው በእኛ ክፍፍል የለም ወይ? የለም። ይኸው አንቺ አሁን ገነት ትገቢያለሽ የሚል መጽሐፍ ቅዱስ ላይ የለም። ሰላማዊት ሚቱን አንሶላት መመለስ ከፈለገች ሴቶች ሲጀምር ገነት ይገባሉ እንደ በክርስትና ይሄ ገና እየሰማህ ነው። እኔ አለ እንደዚህ አንተ እየቀለድክ ነው። በዚህና ምድር ላይ ነው የሚቀሩት ነው እያልክ ያለው? እየቀለድኩ አይደለም። ማስረጃ አለ መጽሐፍ ህይወት እኮ ነው። የለም መልስ ሴቶች ከዚህ በኋላ ነፍስ እኮ ነው የነፍስ ጉዳይ ነው እየተወራ ያለው። ሴቶች ገነት ይገባሉ የሚል አለ ወይ? ወንድ እንደሚገባ ተጽፏል። ሴቶች ይገባሉ። እሺ ሴቶች አይገቡም የሚል ጥቅስ ታውቃለህ አንተ? ታመጣልኛለህ? የለም በቃ ሴቶች ገነት ይገባሉ የሚል የለም። በእስልምና ግን ሴቶች ገነት ይገባሉ የሚል ቃል በቃል ያሳያለሁ። ሲጀምር የሰው ልጅ የሚከፋፈል ፓርቲ የለውም በመጽሐፍ ቅዱስ ላይ። ሴት ይገባል፣ ወንድ ይገባል፣ አይገባም፣ ሴት አይገባም፣ ይገባ የሚባል ነገር የለም። አለ ከወንዶች ትገባላችሁ የተባሉ አሉ። ከሴቶች ደግሞ ካለ ወይም ሴቶች ገነት ይገባሉ የሚል ካለ መጽሐፍ ቅዱስ ላይ ስጠን። ሴት ልጅ ገነት ይገባለች የሚል የለም መጽሐፍ ቅዱስ ላይ። የኛ አይከፋፍለውም። የሰው ልጅ ነው፣ የሰው ልጅ ሙሉ ይገባል። ሲጀምር አዳምጥ እርጋበል። ሴቶች ገነት ይገባሉ የሚል ቃል አለ የለም? አሁን እንደው ባጭሩ አይከፋፈልም። እኛ ጋር መጽሐፍ ቅዱስ አንድ ነው። እሺ ወንዶችን ገነት ትገባላችሁ የሚል ባመጣልህ ሴቶችን ገነት ይገባሉ የሚል አለ? አይገቡም የሚል ታመጣልኛለህ? አንተ ይገባል ያልከው አንተ ነህ። ማስረጃ አምጣት ያለብህ አንተ እኮ ነህ። በአንተ ሳቢ እዚህ ምድር ላይ ነው የሚቀሩት እያልከኝ ያለው አላልኩም። እኔ መጽሐፉ ላይ ያለው የማስረጃ እያልኩህ ነው። ራእይ ይሄማ የልጆች ጨዋታ እየሆነ ነው ወንድሜ። አሁን ወደ ጥያቄው እንሂድና መልስ። ልጆች ጨዋታ አይደለም። ቆይ አንድ ጊዜ ይሄ ለምን እንዳልኩ ታውቃላችሁ? ሙስሊሞች በገነት እንደዚህ ሆናቸው ጡታቸው እንዲህ ብሎ ክርስቲያን ገነት ትገባለች የሚል ጥቅስ አምጣ በሉት። ወዲያው ወፍ የለም ጥርግርግ እንዳለ ገደል። አንዲት ቦታ ላይ መጽሐፍ ቅዱስ ላይ ክርስቲያን ሴቶች ገነት ትገባለች የሚል የለም። ካላመናችሁ ሰላማዊት ትመልስላችኋለች ይህን እውነታ። ሰላማዊት አንድ ይህን እውነታ አፈንጂው ንገሪያቸው። እኛ ገነት እንገባለን የሚል የለም ባያቸዋል። የቱን አንሱላት ሰላማዊት። በቁርአን ላይ ግን ቃል በቃል ሴቶች ገነት እንደሚገባ አሳያለሁ። ሴቶች ገነት ይገባሉ ብሎ ቃል በቃል እኛ ወንድም ሴትም የሚባል ነገር የአዳም ልጅ ሁላ ገነት ጥሩ ከሰራ እንገባለን፣ ጥሩ ካልሰራን ያው የእጃችን እናገኛለን። ገባ? ወንድም ሴትም አይለይም በክርስቲያን። አሳየንሽ። ሴቶች ገነት ይገባሉ የሚል አሳየንሽ። የለም ወንድም ሚል የለም አልኩህ እኮ አንለያይም። በኛ ወንዶችን ኢየሱስ ክርስቶስ አንተ ከኔ ጋር በገነት ትኖራለህ እያለ ይናገራቸዋል ወንዶችን። ሴት ግን በገነት ወንድ ነው የሚገባ ሴት አይገባም የሚለውን ጥቅስ አሳየን። አይዋ ወንዱን ያናግረዋል ክርስቶስ እዚያ ቦታ ላይ። አንተ ግን ዛሬ በገነት ከእኔ ጋር ትኖራለህ ብሎታል አይደለ? ላሳይሽ እሱም ጥቅስ። ሴቶችን ግን እንዲህ አለባቸው፣ ሴትም ደግሞ አይገቡም የሚለውን ጥቅስም አሳየኝ። አንቺ ይገባሉ ስላልሽ አንቺ እንደሚገቡ ማስረጃ ታመጫለሽ። እኔ ደግሞ ወንዱ እንደሚገባ ልሰጥሽ ነው። እሺ እኔ ያልኩህ ወንድም ሴትም በእኛ ክፍፍል የለም። እንደሱ የሚል የለም መጽሐፍ ቅዱስ ላይ በእኛ ክፍፍል የሚል የለም። ግን ነገር ግን ወንዶች እንደሚገቡ ይናገራል። ወንድ ገነት ይገባል ሴት አይገባም የሚል መጽሐፍ ቅዱስ ላይም በምንም ትምህርት ላይም ተምረን አናውቅም። እኔ ሰምቼ አላውቅም። ማድረግ አይቻልም። ምክንያቱም መልስ የለውም ጥያቄ። ሴቶች ገነት ይገባሉ የሚል የለም። ወንዱን ግን አንተ በገነት ትኖራለህ ሲለው ክርስቶስ እናያለን። ማስረጃ ላሳያችሁ ነው እሱ። እሺ ማስረጃ ያውና 3:4
ያ የሉቃስ ወንጌል ምዕራፍ 23 ያ ቁጥር 42 ላይ ኢየሱስም ይህ ነው። ቁጥር 43 ላይ ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ጀምር አንብበው ከላይ ችግር የለውም። ከየትኛው ላንብብልህ? ችግር የለውም። ይህ እኮ ኢየሱስ ክርስቶስ ተሰቅሎ እያለ በጎኑ እንደዛ ያለው ነው እንጂ ሌላ ነገር ሆኖ አይደለም እንጂ ሴት ልጃን በጎን ተሰቅላ አንዴ ሴት ልጅ ተሰቅላ ቢሆን የሚል ሂሳብ የለም። እዚህ ቦታ ላይ እያናገር ያለው ወንድ ልጅን ነው። ቅድም እሷ ስጠይቀኝ ጊዜ ወንዱን በገነት ከኔ ጋር ትኖራለህ ብሎታል ስለው ማስረጃ አምጣ ስላለች እየሰጠናት ነው። እንደዛ የሚል አለ የለም አለ። ያውና ምን ይላል? ኢየሱስም እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ማንን? ወንድ ልጅ ነው። ሴት ልጅን በገነት ትኖራለች ወይንም ከኔ ጋር በገነት ትኖራለች ያለባት ጥቅስ ወፍ የለም መጽሐፍ ቅዱስ ላይ። እሺ ለምንድን ነው እንደዛ ያለው ይመስላል አንተ? አሁን ማለት ምን ብሎ ለምንድን ነው የሚለውን ሳይሆን ይሄንን ወንድ ልጅ በገነት ትኖራለህ ብሎታል ኢየሱስ ክርስቶስ። ነገር ግን በዚሁ አንጻር ሴቶች የገነት ይሆናሉ ወይንም ገነት ይገባሉ የሚል ጥቅስ አለ ወይንስ የለም መጽሐፍ ቅዱስ ላይ? ይኸውልሽ አሁን አንዴ አዳምጠኝ። ይሄንን ያለበት ምክንያት ከጎኑ ተሰቅሎ የነበረው ለእሱ መልስ ምን ብሎት እንደሆነ ምንም ማድረግ አይቻልም። በቃ የጠየቅሽውን ማስረጃ አግኝተሻል። በገነት ትኖራለህ እንዳለው ወንዱ ልጅ አይተሻል። ወንዱ ልጅ የሚል እኮ አይደለም። አንተ ጥቅሱ በትክክል ብታነበውና ምን እንደሚል ብትረዳ እንደዛ አይልም አይልም። እንደዛ አይደለም ነው፣ እንደዛ አይደለም። አንተ ባንተ አይነት አይደለም። እሺ ምንድን ነው ያለው? በወንድ ስም ስለጠራ ብቻ ለወንድ ልጅ ነው ብቻ ይሄንን ልትለው አትችልም። ብዙ ነው። አሁን እንደዚህ ብዬ እኔ አልችልም ይሄንን ማብራራት። ያውና ወንድ ልጅ ነው እያናገረ ከመጀመሪያ ጀምረህ የተሰቀለው ሲጀመር እኮ መልስ የለውም። ይሄ ጥያቄ ቃል በቃል ግን አይደለም፣ መልስ አለው፣ በደንብ አለው። አንተም ታውቀዋለህ። ግን አሁን እሱ የጠየቀ ገነት ውስጥ ከገባን በኋላ እኛ እንደዚህ አይነት ህይወት ላይ አንኖርም። እሺ አሳየንሽ። ሲጀመር አትገቡም እንጂ የላቸውም ገነት ውስጥ ሴቶች ገነት ይገባሉ የሚል ኧረ በደንብ አድርገን ነው የሚገባ። አይደለም በእኛ መጽሐፍ ላይ በእናንተ መጽሐፍ ላይ እኛ እንደምንገባ ነው የሚናገረው ቁርአን ላይ። ግን እናንተ ጋር አሁን የተጠየቀውን ብትመልስልን ትምህርት የሆነን ነበረ። እኛ ገነት እንደምንገባ ዛሬ በጣም ነው ወረድክብኝ። ዛሬ በጣም ወረድክ። አንዴ ሀበሻ ይሜት አድርግ። እሺ አሁን በቁርአን ላይ እኛ ራሱ ገነት እንደምንገባ ተጽፏል እያልሽ ነበር። የቱ ጋር ነው እንደሱ የሚል ያለው? ሰላማዊት ቀጥይ። አሁን አይመቸኝም፣ አዲሱን ይዤዋለሁ። አይመቸኝም ማውጣት። እኔ ይመቸኛል ላውጣልሽ። እንትኑን የያዝኩትን አዲስ ቁጥሩን አለቀውም አላስታውሰውም። አጠገቡ የነበረው ወንድ እና አንቺ ብሎ እንዲጠራ አጠገቡ ያለን ሰው አንቺ በለው ተሰቅሎ የነበረው እንስ ያለ አንተ ጥያቄ። ለማንኛውም እሺ ክርስቲያን ሴት ገነት ትገባለች የሚል መጽሐፍ ቅዱስ ላይ የለም። ስለዚህ ከሌለ እንደው ሴቶች በገነት ውስጥ እንዲሆናቸው ሙስሊሞች እንዲሆናቸው የሚል የማንሰጥ ሞራል እኔ ከፍ አደረኩ። አንዴ ሀበሻ አንዴ ሜት ግባክ እንደ ልጅ ና አውቄ ዝም ብያልኩ። ስለዚህ በገነት ውስጥ ይኖራሉ ሴቶች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ የለም። እሺ አምጣ። አትገባም የምትል አምጣ። ይገባሉ ያለ ሰው ነው ማስረጃ አምጣት ያለበት። የአዳም ዘር በሙሉ ነው የሚለው መልካም የሰራ የአዳም ዘር። ስለዚህ ከአዳም ዘር ውጭ የሀይዋን ዘር እና የአዳም ዘር ይላል። ከዛ ውጭ ማስረጃሽ የቱ ጋር? የሰው ልጅ አይገባም ማለት ነው። ማስረጃህን ለተናገርከው በፈጣሪ ስም ማስረጃ እመጣልሃለሁ። አሁን ስልኬ አንድ ስለሆነ ነው እንጂ ሁላቸውም ማስረጃ ሲባሉ ስልኬ። እሺ ቀጣይ ጥያቄ ያለው ሲቀጥል አሁን አንተ ያችኛዋን ጥያቄ ለማድበስበስ ነው እንጂ በእርግጠኛ ሆኜ ለማድበስበስ ያችን ብቻ ያለች። እንደገና ደግሞ ቅድም አዳምጣኝ፣ ቅድም ወደፊቱ ነው እንጂ እኛ በአዳም ጊዜ የነበረ ምናምን አይደለም። ኢየሱስ ክርስቶስ መጥቶ ምንም ማድረግ አይቻልም። ስለዚህ ገነት ትገባለች ክርስቲያን ሴት የሚል የለም መጽሐፍ ቅዱስ ላይ። በጣም ያሳዝናል ክርስቲያን ሴቶች። እሺ ወልደ ዋህድ ሰላም፣ እንዴት ነህ? እሺ አሁን ስለ ጉች ጥት ብትመልስልህ ብታብራራልን መልካም። እሺ በቁርአን አስገባው የሆኑ ልጅ መጽሐፍ ቅዱስ ጠቅለል አድርጎ ሰውን ልጅ ነው እንጂ የሚያወራው ስለ ሴት በጾታ በዘር በክልል እንትን ብሎ እንትና በዚህ በኩል ያላችሁ ትገባላችሁ አይልም። ሁሉ በክርስቶስ አንድ ነው ነው የሚለው። ሴት የለ፣ ወንድ የለ፣ ነጭ የለ፣ ጥቁር የለ፣ ባሪያ የለ፣ ሁሉም በክርስቶስ
አንድ እዛ ስለ ገነት መግባት የሚያወራ ነገር አይደለም። በመጀመሪያ አሁን አንዴ ላሳያችሁ። ግን ሴቶች የሙስሊም ሴቶች ቃል በቃል በቁርአናቸው ላይ መጽሐፍ አንድ ናቸው አድርገህ እባክህን ነው። ትልቅ ሰው አይደለ እንዴ? ሰው እያወራ ከሆነ አንስተህ ታወራለህ። ኬፊያ ቃል በቃል በቁርአናቸው ላይ ሙስሊም ሴቶች በገነት ትኖራላችሁ ተብሎ ቃል በቃል ተነግሮላቸዋል። ወላሂ በዚህ ልትፎክሩ ይገባል። አንድ ቦታ ግን መጽሐፍ ቅዱስ ላይ ሴቶች ገነት ይገባሉ የሚል የለም። አሁን በቁርአን ላይ የተባለበትን ቃል በቃል ላሳያችሁ። ሱረቱ ኒሳ 124 ላይ ሰላ መክፈት ትችላለህ? አንድ ይክፈትላቸው። ሱረቱ ኒሳ 124 ላይ ተመልከቱ። ከወንድ ወይንም ከሴት እርሱ አማኝ ሆኖ ከበጎ ስራዎችን አንዳችን የሚሰራ ሰው እነዚያ ገነትን ይገባሉ። ቃል በቃል ከወንድም ከሴትም ተብሎ ማለት ነው። ሁለተኛ ሱራ ጋፊር ላይ ቁጥር 40 ላይ ያወጣላቸው። ጋፊር ቁጥር 40 ሱራ ጋፊር ቁጥር 40 ምዕራፍ 40 ቁጥር 40 ማለት ነው። እንድናገር መስሎኝ ያስገባኝ። እንዴ ትናገራለህ? አትናገርም አላለህም? ማነው እንትና ማነው? ይሄ ይገር ጋፊራ ቁጥር 40 ላይ አንዴ ሜት አድርገህ ምን ሆነህ ነው? ያው እና እዚህ ቦታ ላይ አላህ ምን ይላል? አንብብላችሁ ሳላህ እንዴ መጥፎን የሰራ ሰው ብጤዋን እንጂ አይመነዳም። እርሱ ምእመን ሆኖ ከወንድ ወይም ከሴት በጎን የሰራም ሰው እነዚያ ገነትን ይገባሉ። ቃል በቃል ሴቶች በገነት ይኖራሉ ተብሏል። በዚሁ አንጻር ሴቶች ገነት ይገባሉ የሚል ክርስትና ላይ አለ ወይ? ክርስቲያኖች መልሷት ይችላል። ከዛ በኋላ ስለ ጉጭ እናወራለን። እሱን እኮ በእናንተ ላይ አስተምሯችሁ ነው። በእኛ ደግሞ እንደዛ ብሎ ነገር የለም። ምክንያቱም ሴቶች በገነት ስለሚዘጋጁ ለወንድ ኦፍኮርስ ይጠቅሳል መጽሐፍ። በእኛ ደግሞ አንድ በክርስቶስ አንድ ነን። እኛ ምንም አይነት ሴት ወንድ የሚባል ትምህርትም የለንም። ስንሞትም ደግሞ እንደዚህ አይነት ነገር የለም። ለወንዶች ሴቶች ይዘጋጃል የሚል ትምህርትም የለንም። የእናንተ ኦፍኮርስ ሊጠቅስ ይችላል፣ ምክንያቱም ይዘጋጃል ስለሚል ማለት ነው። ይኸውልሽ ሰላማዊ፣ ከዚህ በኋላ ለምታወሪው ማስረጃ የምታመጭ ከሆነ ማውራት ትችላለሽ። ካልሆነ ግን ዝም ብለሽ አዳምጪ። እሺ፣ በምጠይቅሽ ጊዜ ማስረጃ ያለኝ ማለሽ። አሁን የምትናገሪው መጽሐፍ ላይ የለም፣ በፍጹም ተረበል ከባ የለም የምታወሪው። ይሄ የሚሰክሷቸው የሚነግሯቸው የሆነ ትምህርት ብቻ ነው በአንደበታቸው ብቻ። ቀጥታ ቃል በቃል ሙስሊም ሴቶች ገነት ይገባሉ የሚል እንዳለው ሁሉ ክርስቲያን ሴቶች ገነት ይገባሉ የሚል መጽሐፍ ቅዱስ አለ ወይ? ግልጽ ጥያቄ ነው፣ አጭር ጥያቄ። የለም በፍጹም። አለ የሚል ካለ ይሄን ማውራት ይችላል። ወልደ ዋህድ አሁን ማውራት ይችላል።